አሽሎሺ ሆ አሽሎሺ ላገባ ነው ዘመዶቼ እንኳን ደስ አላችሁ እንኳን ደስ አለህ አንተ ሁላ ህዝቤ ሁላ እንኳን ደስ አላችሁ ተሳካ ሆነ ጋይስ አሁን ከጂም ስወጣ ስልኬ እንደዚህ ወድቆ ተሰበረብኝ አዲስ የሚሰጠኝ የፈለኩ ነው አይሮን ነው መንግስት ምን እየሰራ እንደሆነ አላቅም ሰላም ዩቲዩብ እንዴት አላችሁ እኛ ጋር ሁሉ ሸጋ ሁሉ ተማም ነው እናንተም ጋር እንደዛው እንደሆነው ተስፋ እናደርጋለን ለዛሬም አዝናኝ የሆኑ ቪዲዮዎች ተሰብስበዋል እንስቃለን እንጫወታለን ፈታፏ ፈሽ እንላለን እንግዲህ ቪዲዮአችንን ከመጀመራችን በፊት ሰብስክራይብ ላይክ ሼር ማድረጋችሁን አትዘንጉ ሰፖርት አድርጉን ቀጥታ ወደ ቲክቶክ ስብስቦቻችን እንሻገራለን አብራችሁን ነው ሪኪ እኔ ምን ውሻለን አረ ውሻ ትንሽ ይውሻለች በምን ቢኖርስ እውነት እሺ ምን ታታል እሺ ፈርተሽ ውሻ ትፈሪያለሽ ውሻ እኮ ምን ሊያጫውት ብራ እኮ እንትን የሚለው የሚያባርር ሰላም ነው የመጣችሁ እንዴና አለናለ ያቺ ውሻለች ወይ ትንሽ ውሻ አዎ ውሻለች መልክ ብቻ አንቺ አትናከስ እንዳትፈሩ እሺ ውሻ ትፈራለች ኦኬ ወደ ገደል የሚመሩ ሰዎች እንዲህ ነው የሚሉ እዴ ያሰኝ ገና አቺ ሂጆ La nairobi qual piuma al vento አልከፍተር ታይታኒክ ላይ ያለው ጃኬ ሞተ በነገራችሁ ላይ ይሄን እንደ ሴቪየር አክት የሚያደርገውን ሰው ተጠንቀቁት ፕሊዝ ቀላለው አረ ምንም አያሳስብም ምንም ችግር የለውም የሚለው ሰው እየተጠንቀቁት ይሄ ቪዲዮ ግድያ ነው አረ ወሻ ትንሽ እየሄደችና ብሎ ነገር የለም በያ ላገባ ነው ዘመዶቼ እንኳን ደስ አላችሁ አንተ ሁላ ህዝቤ ሁላ እንኳን ደስ አላችሁ ተሳካ ሆነ ተከናወነ አሁን አወርተናል አሁን መቼ እስከመቼ አሁን ሲገደፍ አሁን ይገደፍ ይለ አሁን ይዘን ተሆነ ልናረገው የግድፍቱ ሲፈታ አረ ከረግ እንኳን ደስ ያለሽ እንተ እኮ ነው ሳይኖር ማግባትሽ ጥሩ ስጋ ገባለሁ ነው ያልኩት እቤት ነው ቅርጫ ገባለሁ ስማኝም ምን ገባለን ናገባለሁ አልተሳካማ እንዴ አሪፍ ላይ ነበራችሁ በጣም በቃ ከባድ ላይ ነበራችሁ መስጥሉ ነበር ያን ሁሉ ነገር እንትን ብዬ ምናምን ወደቅሽ ይከብዳል በጣም ከዛ ማህበር ላይ የሚያገኙሽ ሰው በጣም ብዙ ቦታዎች ላይ የሚያገኙሽ ሰዎች በቃ አሪፍ ላይ ነበራችሁ አሁን ወደቅሽ አሁን እንደዚህ ሆነሽ ሲባል ሱሴንም ጎን ለጎን ያበረታታው እንትኑንም ራሴንም ሰርቫይቭ ለማድረግ ጎን ለጎን ብዙ የሚያግዙኝ ሰዎች ደግሞ መጡ ከዛ በኋላ ማለት ያኔ ብዙ ሰው በድሎኛል ብዙ ሰው ህይወቴን አበላሽቶታል ምናምን ግን በጣም ብዙ ሰው ደግሞ አክሞኛል ገባሽና ሰው ይኑር ብዬ ነው ማስበው ለሰው ጥላቻ የለኝም አሁን ላይ በሰው ተጎድቻለሁ በሰው ደግሞ ታክሜያለሁ በጣም መጠጥ ላይ ያገኘኋቸው ሰዎች ነበሩ እንዳልጠጣ ፕሮቴክት ሌላው ነገሮችን እንዳልወስድ ምናምን ፕሮቴክት ያደረጉኝ ደግሞ በጣም ብዙ ሰዎች አራፊ ቆይ አሁን እንደዛ አይደለም ምናምን ከጀማ ውስጥ ማያቅ አለ ለምን እንደምጠጣ ለምን እንደዚህ ነገሮች እንደምወስድ ማለት ሁሉም ሰው ቢነግርሽ የምትባለው ወርድ መስማት ስለማልፈልግ መሳቁ በጨዋቱ ምናምን ብቻ ይሻለኛል ብዬ በቃ መሳቅ በጨዋት ብቻ ነበረ የምፈልግ የነበረው ማለት ነው እና ጓደኞቼ በጣም ብዙ ነገሮችን አብረን ያሳለፍን ልጆች ምናምን ሸሹኝ ከዛ እናቴ ቤት ተመለስኩኝ ከዛም በኋላ ህይወት አስጠላኝ ደከመኝ በጣም ደከመኝ ከዛ ሜንታሊ በጣም ተጎዳው ከዛ መጠጥ ጀመርኩ በጭራሽ ነገሮች አልጠበኩም ሲሪየስ እኔ በህይወቴ መጠጥ ነክቼ አላውቅም እግዚአብሔር እኔ መጠጥ ነክቼ አላውቅም ልክ ይሄ ነገር በህይወቴ ሀፕን ሲያደርግ መጠጣት ጀመርኩኝ ጓደኞቼ ማለት የምፈልጋቸው ሰዎች ምናምን ኦልሬዲ ትተውኛል ከዛ ማይሆን ሰው ጋር ገጠምኩኝ ይራብሽ እንጂ አይጥማሽ አይነት ጀመር
ገጠምኩኝ እንደዚህ ጀማ ጋር ገጠምኩኝ መጠጣት ጀመርኩኝ ከዛ አንዳንድ ነገሮችንም ወሰድ ጀመርኩኝ ከዛ ራሴ የቀልድሽ ነው እውነቴን ነው ደግሞ ፈገግ ብላ ነው የምታወራው ብዙ ነገሮችን ወሰድ ጀመርኩ ራሴን የሚያስተኝ ነገር ምናምን ራሴን የሚያሰጠኝ ነገር ምናምን ነገሮችን ወሰድ ጀመርኩ ከዛ ወደኩኝ ተሰበርኩኝ ሜንታሊቲ ወደኩኝ ኦኬ ሶሻል ሚዲያ ላይ ያለሽ ሰው ነሽ ኦሬዲ ከነዳኒ ጋር ዩቲዩብ ስትሰሪ ሄት ኮሜንት እናንተን ለመጣል ምናምን በጣም ብዙ ነገር ሀፕን አድርጎ ያውቃል አም ሹር ይሄኛው ምን ያህል ኤክስቴንት ላይ ፑሽ ቢያደርግሽ ነው ያ ሌቭል ላይ የደረሽ እንደዛ እንደነበር ማንኛችን ስላላወቅና የማጠብቁት እጥፍ ነው ያለብን እንዴት ነው ወደዛ ይሄ የተለያዩ ሱሶች መጠጥ ምናምን ይገባሽ በቃ ደከመኝ እንዳልኳችሁ አመጣጤንም አይታችሁታል ላለመዳከም ነው መኖሬ ነበር ከዛ ግን በመፈልገውና በትልቁ ነገር መጡብኝና ሰው በተሳሳተ መረጃና ትሪለሩን ብቻ ፊልሙ አልታየም እስካሁን ድረስ ትሪለር ብቻ አይተው ነው እንደዛ ያደረጉኝ ትሪለሩ ላይ እኔ የወታደር ልብስ ለብሼ ስዋጋ ምናምን አለው እና ሂዱና ትግራይን አጥፉ እንደማለት ነው ብዙ ቲክቶከሮችም ሰርተውብኛል እኔን ፐርሰናል የሚያውቁኝ ሰዎችም ምናምን እኔ ለገንዘብ ብዬ እንዳላረኩት ያውቁታል ግን ለገንዘብ ብላን ያደረገችው ምናምን ብለው ያልሆነ ስም ሰጡኝ ከዛ እኔም ለማስረዳት አልሞከርኩም በርግጥ ማለት ካስረዳው አንዳንዴ ምንድነው መሰለሽ ነገሩ ጋብ እስኪል ድረስ ማሳለፍ ነው በጣም ዝናብ ከጣለ መጠለል ነው ያለብሽ ተጠልለሽ እስኪያልፍ ድረስ እንትን ማለት ይሻላል ብዬ እኔም ብናገርም በዛ ሰዓት ተሰሚነት የለኝም ምክንያቱም ፓወር ነበራቸው በወቅቱ የነበሩ ሰዎች ማለት ከዛ በቃ እንድገለል ምናምን ተደረኩኝ ከዛ በቃ ጂም ስሰራ እንደዚህ ያቆምሰራው የሆነ ሰው እንትን ጂም ነው የምትሰሪው በብረት ነው እዛው ቀጥቅጬ እገልሻለሁ ምናምን ያለኝ ሁላ ነበረ ወንድምሽንም እንገለዋለን ብለው ነበረ ቤተሰቦችሽን እናጠፋለን የሚሉ ዛቻዎች በዙብኝ ምናምን እኔም ደግሞ ያለኝን ገንዘብ ከስር የቤት ኪራይ እየከፈልኩኝ የልጆች ትምህርት ቤት እያረኩኝ ምናምን ጨረስኩት ገንዘቤ ከዛስ ጨርስ እናቴ ቤት ገባው ከዛ ሌላ ጀማዎች ጋር ተቀላቀልኩኝ ከዛ መጠጣት ጀመርኩ ራሴን ጣልኩኝ እንዴት ወጣሽ ከዛ አይነት ስሜት ታዲያ ከዛ ብዙ ለቅሶች ነበሩ ቤቴን ዘግቼ ብዙ ቀናቶችን አሳልፌያለሁ ስፔሻሊ ከመጣሽበት አመጣጥ አንዴ ምንም አይነት ኤክስፖዠር የሌለው ሰው እንደዚህ አይነት ነገር ሲገባ መውጫው ነው የሚጠፋውላ ቴኔ ግራ ገባኝ ምንድነው ያደረኩት እኔ የፈለገ ህልሜን መከተል አይነት ሰው በሆን ማንንም ግደሉ ማንንም አጥፉ የሚል ነገር ውስጥ ልገባ አልችልም እንደዛ አላደረኩም ይሄ ውስጥሽ ደግሞ የሚያምነው እኔ ከዚህ ማህበረሰብ ውስጥ ወጥቼ እንዴት እንደዚህ ያደርጋሉ እንደዚህ የሚል ፊልም አልሰራውም ፊልሙ ሊታይ ይችላል አይ ዶንት ኖ አሁን ላይ በመንግስት እጅ ነው መሰለኝ ፊልሙና እነሱ ናቸው የሚወስኑት ፕሮዲዩስም ያደረጉት እነሱ ናቸው ስለዚህ እነሱ ናቸው የሚወስኑት ስለ ፊልሙ ምናምን ምን እንደሚሆን ምናምን እነሱ ናቸው የሚወስኑት ከዛ አንዳንድ ሰዎችን መተዋወቅ ጀመርኩኝ ስራ ለመስራት ሞከርኩኝ ምናምን ከዛ ቤተሰቦቼንም ሳያቸው ያሳዝኑኛል እኔም ቤት ያልተመቻቸ ሁኔታ ውስጥ ነው ያለሁት ምናምን ከዛ በቃ በራይድ ነው ልብስ ላኩልኝ እያልኩኝ የማስልከው ማየት ከበደኝ እነሱ የልጆች ትምህርት ቤት መክፈል አቃተኝ የቤት ኪራይ መክፈል አቃተኝ ለምን ያህል ጊዜ እንደዚህ ሆኖ ቀጠለ ለወራት ለእንደዚህ ወራት ምናምን ማለት አልችልም ግን ለወራት እንደዚህ አይነት ነገሮችም እንትን ማለት እንትን አለ ራሱን ቦስም እንትን ማለት ጀመርኩኝ በቃ ግዘኝ እንደዚህ ነገሮች ገብቻለሁ ምናምን ማስቸገር ጀመርኩኝ ከዛ እሺ ምናምን ነገር እያለ የተወሰነ ይረዳኝ ነበር የሚያግዘኝ በገንዘብ አይ ዶንት ኖ የቱ ጋር መቼ ምን ሰዓት ላይ እንደሆነ ግን የሆነ ሰዓት ላይ ቢዝነስ ከፍተሽ የራስሽ ይሁን አይሆን አላውቅም ግን አንቺ በጣም ፕሮሞት ታደርጊው ኦሪያንቺ ስም ያለበት ነገር ያባል ሄር ለመስራት ሞከርኩኝ ከዛ ኦንላይን ላይ ደግሞ ያበሻል ለመስራት ሞከርኩ እንደዛ ነገር ሰፖርት አያደርግሽም
የሚገርምሽ የሚደወለው ከእንደዚህ አይነት ነገር ነው። ይደውሉልኝና ያስፈራሩኛል ምናምን ከዛ ኦኬ ለስራ ባስቀመጥሽው ስልክ እየደወሉ ያስፈራሩሽ። ግን አሁን ስታስቢው the biggest project of your life በቃ የህይወቴ ትልቅ ፕሮጀክት ነው በቃ ህልሜን ያስኩት ምናምን የምትይበት ፕሮጀክት በዚህ ልክ በቃ ይሄ ሲያሰጋሽ ለህይወትሽ ሲያሰጋሽ ምናምን ምን አሰብሽ በዛ ሰዓት? ምን አለ ባልሰራውት ኦር ምንድን ነበረ ባልሰራውት ብያለሁ። አርፌ እንደማንኛውም ሰው እንደማንኛውም ቲክቶከር መኖር ይችላል። ፊልም ስለሰራው እኔ ላይ የሚጨምረው በገንዘብ ደረጃ ምንም ነገር የለም። ፍላጎቴን ከማሳካት አንፃር ነው ያየሁት። እኔ በቃ ፈልግ ነበረ ከልጅነቴ በቃ ያንን ነገር ከማሳካት አንፃር። አንቺ ተኩስ ስር ማለፍ ነበረው ማሪ እስከ ዲሽቃ ድረስ ተኩሻለሁ። ቀላል ሰው እንዳልመስልሽ ፍሪኝ በጣም ተኩሻለሁ ማለት ለመግባት የሚያስፈሩ ነገሮች ላይ ሁላ ነበርኩኝ። ከከፍታ ላይ መዝለል ነበረው ከፍታ በረሃ ላይ ነበርኩኝ። በጣም ብዙ ነገሮችን አሳልፌያለሁ። ሚሊየን ቢከፍሉ አያዋጣኝ ሚሊየን ቢከፍሉ አይደለም እንዲሁ። ከዛ ደግሞ 1 አመት ከ8 ወር ምናምን ይፈጅ። 1 አመት ከ8 ወር ሲፈጅ እኔ ዴዲኬትድ አድርጌ ዩቲዩብ ላይ እና ቲክቶክ ላይ አልሰራውም። ያ ማለት ከፍታ ነው ይኖረዋል። ከወጣውም በኋላ ከፊል ጋይስ አሁን ከጂም ስወጣ ስልኬ እንደዚህ ወድቆ ተሰበረብኝ። አዲስ የሚሰጠኝ የፈለኩ ነው። አይ ዶንት ኖ መንግስት ምን እየሰራ እንደሆነ አላውቅም። ህዝቡም ወዴት እየሄደ ነው? አይ ዶንት ኖ ምቀኝነት ነው። ስበትም የመሬት ስበትም ለኔ ሲሆን ይቀየራል። አይ ዶንት ኖ የተሻለን ሰዎች እንሁን። አይ ዶንት ኖ ለትዳር ባያስብ ነው የሚሻለው። ባይሆን ፈጣሪሽን የምትፈልጊውን ሲሆን የሚያስፈልግሽን ተንበርከሽ ብትለምኝ ይሻልሻል። ከማን ጋር ነኝ? ከሩት ጋር ከያሩስ ጋር። የወደፊት ባልሽ የገቢ ምንጩ ምን ያህል መሆን አለበት? ሚኒመም 500,000 በአመት ነው? በወር ነው እንጂ በወር 500,000 መስራት ካልቻለማ ስለ ትዳር ባያስብ ነው የሚሻለው። እሺ አንቺስ? እውነቷን ነው። በወር ከ500,000 ብር በታች የሚያገኝ ከሆነ ትራሱን አቅፎ ጠቅልል ብሎ ቢተኛ ይሻላል። አይ ሴቶች የታክሲ 5 ብር እየተፋለጡ 500,000 ብር ይላሉ። ገራሚ ፍጥረቶች። እኔ የምልሽ ለምን እርጥባን በላ? በጣም ገራበኝ። እኔ ምንም ብር የለኝም። እኔ ጋር 100 ብር አለ። አንድ ለሁለት እንበላለን ከዛ በባስ እንሄዳለን። ደስታለ አራቦ እህቴ ሹፈት የደሃ ቀብራራ ወደ ሰማይ አራ አላባይ ነፍሱን ይማረውና ወንድሜ አባትሽ ጋርና ወንድምሽ ጋር የሌለውን ነገር የወደፊት ባሌ ከሌለው አላገባውም እያልሽ ሶሻል ሚዲያ ላይ መቀባጥሪው ምንድነው? ምኞቴን የተናገርኩት። ምኞትን በአግባቡ ሲሆን ደስ ይላል። ዛሬ ገንዘቡን አይተሽ አገባሽው ባል ነገ እንዳሮቅ ቀን አውጥቶ የሚጥልሽ። ባይሆን ፈጣሪሽን የሚፈልጊውን ሳይሆን የሚያስፈልግሽን ተንበርከሽ ብትለምኙ ይሻልሻል። ኢትዮጵያ ውስጥ ደስተኛ ለመሆን ምን ያህል ገንዘብ በአመት ማግኘት አለብን ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ አሳውቁኝ። በቅርቡ የተደረገ አንድ ጥናት እንደሚያሳየው ከሆነም ኢትዮጵያ በጣም ትንሽ ገንዘብ ደስተኛ ለመሆን ከሚያስፈልጋቸው ሀገራት መካከል ግንባር ቀደም ሆናለች። ከአፍሪካም አንደኛ፣ ከዓለምም አንደኛ ሆናለች። ኢትዮጵያውያንም የሚያስፈልጋቸው በአንድ አመት ውስጥ ማለት ነው ወደ $10,000 ካገኙም የደስታ ጥግ ላይ ይደርሳሉ ይላል ይህ ጥናት። በጥናቱ ላይ እንደተገለጸው ከሆነ ኢትዮጵያ እንደምትመለከቱት $10,000 ወይም ደግሞ ወደ ብር ሲመነዘር በአመት ውስጥ ወደ 1.8 ወይም ደግሞ 1.7 ሚሊዮን ብር ገቢ ካገኙ እጅግ በጣም ደስተኛ ይሆናሉ። የደስታቸውም ልክ ጣራው እዛ ጋር መሆኑን ነው ይህ ጥናት ያሳየው። ታዲያ ይሄም ከሁሉም ትንሸኛው ሲሆን ከ123 ሀገራት በጣም ዝቅተኛው ያደርገዋል። ናይጄሪያ ደግሞ ከኢትዮጵያ ትንሽ ከፍ ብላ $12,000 በአመት ናይጄሪያውያን ካገኙ በጣም ደስተኛ ይሆናሉ። ሩዋንዳውያን ደግሞ 13,000 እንደዚሁም ደግሞ ሞሪታኒያ 14,000 ያለ
ደረጃው ከፍ ይላል። ግብጽ ታዲያ በከፍተኛ ደረጃ ደስተኛ ለመሆን ብዙ ገንዘብ የሚያስፈልጋት የአፍሪካ ሀገር በመሆን እንግዲህ ሪከርዱን ይዛለች። ይሄ ሁሉ ታዲያ ከዓለም ሀገራት ጋር ሲነጻጸር ለምሳሌ ያክል ካናዳውያን ደስተኛ ለመሆን 113,000 የአሜሪካን ዶላር በአመት ማግኘት አለባቸው። ኢትዮጵያ 10,000 ነው፣ በጣም ዝቅተኛ ማለት ነው። ኢትዮጵያውያን ደስተኛ ለመሆን የሚያስፈልጋችሁ በጣም ዝቅተኛ ገንዘብ ነው። በዚህ ተስማማላችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። በነገራችን ላይ ማለት ነው በዚህ ሀገር ውስጥ ይሄ አንድ ልናውቀው የሚገባው ሪያሊቲ እኛ እንደ ህዝብ አመስጋኝ የምንባል አይነት ህዝቦች ነን ማለት ይሄ ምኞታችንን ብዙ ለጠጥ ያለና ግራ የገባው አይደለም። አይ ቲንክ አሁን ካፒታሊዝሙና አንዳንድ ይሄ የተጉላላ የምንከተላቸው ሰዎች ሶሻል ሚዲያ ላይ ያሉ ሰዎች አዘባርቀውብን ካልሆነ በስተቀር ህይወታችንን ብዙ ውድድርና በጣም እንደው ከአቅም በላይ የበዛ መወዳደርና ስግብግብነት የሚነዳው አይደለም እና ብዙዎቻችን ሴቶች ብዙዎቻችሁ ሴቶች ቻችን ሚ ኖት ሚ አመማን ብዙዎቻችሁ ሴቶች አይደል ልታውቁት የሚገባው ነገር የኢትዮጵያ ህዝብ በ1 ሚሊዮን እንኳን በአመት ውስጥ ለመደሰት ዝግጁ ነው፣ ፍቃደኛ ነው። እናንተ ከየት ነው ያመጣችሁት ይሄንን ነገር? እኛ እና ህዝቦቻችን በ1 ሚሊዮን ለመደሰት በጣም ዝግጁ ነው። ተመስገን ለማለት በጣም ቅርብ ነው። ስለዚህ እናንተ ያመጣችሁበት መልሱት። just be realistic please። ወይኔ ቻምፕ በጣም አድናቂ ነኝ። በጣም ነው የምትመቸኝ። በጣም አመሰግናለሁ። እኔ የምልህ ይሄ ቪዲዮ ስንት ላይ ካገኘ ይሄንን ቪዲዮ የሚሰራውን ሰውዬ ስጠብቅ ነበር እውነት ይኔታ እቺ ያለች unsatisfied bam bam አየኒጋ ምርጥ ስጦታ ሰባ ወገን በልጅ ለምርቃቱ ጋዴም አሁን እሺ ከዚህ ሰውዬ ምንድነው የሚጠበቀው? እንደ ሀገርም እንደ ህዝብም ከዚህ ሰውዬ ምንድነው የምንጠብቀው? በእውነት እኔ እሱ የዋለበት ራሱ በእውን የሆነ ኮሚትድ ሱሳይድ ለማድረግ ዝግጁ ነው ሆነ እዚህ ሰውዬ ተመርቋል ተብሎ የሆነ አገልግሎት ከማግኘት ማለት ነው። ጋዴም ምንድነው ደግሞ ተቀርጸውታል አያፍሩ አሽሎሺ በኔ ላይ ሌላይ ሶንሺ አሽሎሺ በኔ ላይ ሌላይ ሶንሺ ልቡ ተነክቷል። ዋይ እኔ እንጃ ፍቅርሽ ባይኔ ላይ ዞረብኝ እሱ ማን እንጃ እንጂ ፍቅርሽ ባይኔ ላይ ዞረብኝ አለ እሱ እንጃ አሽሎሺ ተረጂው እባክሽ ተረጂው ልጁ እንደዚህ ግራ አይጋባም። አንቺ ምክንያት አሽሎሽ ሆነ አለ ካስቻለሽ የሆነ ነገር በይው እንዴ ካላስቻለሽ የሆነ ነገር በይው አለው ምናምን በይው እንዴ ምን ይባላል? አሁን እንዴት አደራችሁ? ደህና ናችሁ ወይ? ጠፋው ትላንት ምናምን ጉንፋን ይዞኛል አለን። ሰሞኑን ቲክቶክ ላይ ይሄ አድማ አመጽ ምናምን ነገር ያሉ ያው ይደርሰናል እንግዲህ ተሰማ ሙቭመንትን ነው መሰለኝ። አንዳንዶቻችሁ በጣም entitled and spoiled child እንደሆናችሁ የምታውቁ አይመስለኝም። entitled የሆነ ልጅ ሰርከምስታንሳችሁን አያውቅም፣ ሁኔታ ምናምን አያውቅም። I want this ነው የሚላችሁ። ካላረጋችሁለት ይንፈራፈራል፣ ያለቅሳል ምናምን ይላል ማለት ነው። እና መንግስት በሌለባት ክልል ላይ ጀስቲስ ማለት አንደኛ shows like
You guys don't even know a thing. ጀስቲስ የሚጠየቀው ለሚያስጠብቀው አካል ነው አይደል? የሚያስጠብቅ አካል በሌለበት ከተማ ላይ ጀስቲስ መጠየቅ አንደኛ አላዋቂነት ነው። ሁለተኛ ደግሞ one thing በጣም በሚያናደድ ሁኔታ ነገሮች ሁሉ እናንተ እጅ ላይ ሲገቡ እየቀለሉብን ተቸገረን። ሰው እየቀለለበት ተቸገረ። ሰው የሴቶች አንዳንድ ሰዎች ሲያወሩ በጣም ይደብራል። በጣም ያመዋል። እናንተ እጅ ላይ ሲገባ ዊፐናይዝ ስለምታረጉበት እየቀለለበት ተቸገረ። ህመሙ እያመመው በእናንተ መነገሩ ግን እንዳይከብድበት እያደረገ ነው። ቢካዝ የሴቶችን ጥቃት የህፃናቶችን ጥቃት ለራሳችሁ አድቫንቴጅ ስለምትጠቀሙበት። ከዚህ በፊት ፌሚኒዝም የሚባለው ነገር አውጡና ኤኒቲንግ ሴቶችን የሚመለከት ነገር I am there አልኩኝ። አይ እናንተ it's a guardian angel for you. ፌሚኒዝም እንደ ጋርዲያን ኤንጅላችሁ ነው። ስሙን ነው የምትፈልጉት፣ ምክንያቱም ጥቅም ስላለው። ፌሚኒዝምን ጣሉና ሌላ የሆነ ለሴቶች አድቮኬት ይደረግ፣ ለህፃናት አድቮኬት ይደረግ። ኖ አንጥልም እሱን ስም። so every time የሆነ ነገር ባገኛችሁ ቁጥር you're weaponizing it. ማርክስ ያደረገው እንደዛ ነው። እናንተም እያደረጋችሁ ያላችሁት እንደዛው ነው። እስከ ዛሬ ምንም ነገር አላረጋችሁም፣ ወደፊትም አታረጉ። ካረጋችሁት ነገር አንዱ አመፀኛ ሴቶችን እያበረታታችሁ እያበዛችሁ እንደምትሄዱ አይተናል። ከልክ ያለፈ ስርዓት አልበኝነት፣ ማህበረሰቡ እንግሊዘኛ ማያቅ እስኪመስላችሁ ድረስ ቅጥ ያጡ ስድቦች፣ ብልግና ያለባቸውን ንግግሮች በየሶሻል ሚዲያዎቻችሁ ላይ ትለቃላችሁ። ሰው እኮ በጣም ስቱፒድ አይደለም። ሰው በጣም አንደርስታንድ ያደርጋል። ወንዶችን ከልክ በላይ ታብጠለጥላላችሁ። ደፋሪ እንትን ነው ትላላችሁ። ሁሉንም ወንዶች አላልንም ብላችሁ ነው የምትጀምሩት። ስትጀምሩ ወንዶች ብላችሁ ነው የምትጀምሩት። ማህበረሰቡን፣ ባህሉን፣ እሴቱን ግልብጥብጥ አድርጋችሁ ጠልታችሁ አንቋሻቸዋል። ሞስት ኦፍ ኦል ህዝቡን፣ ሴቱን ሁሉ ከሃይማኖት ማስወጣት ነው የምትፈልጉት። ሃይማኖት አስተማሪዎችን ጠልታችኋል፣ እያብጠለጠላችኋቸው ነው። የማይነካ ነገር እስከዛሬ የማንደፍረውን ነገር ነው እየደፈራችሁ ያላችሁት። ይህንን ሁሉ ከደረማመሳችሁ በኋላ ልክ የሆነ ነገራችሁን ማስፈጸሚያ ነገር ስትፈልጉ የሃይማኖት አባቶች የታላችሁ? ወንዶች የታላችሁ? የሉም። ከእናንተ ሀሳብ ጋር መተባበር አይችሉም። የሴቶች ህመም ያማቸዋል። ከእናንተ ጋር ግን መተባበር አይፈልጉም። አጀንዳችሁ ሌላ ነው። በቃ ሀሳባችሁ ሌላ ነው። ስማችሁን ለመትከል ብላችሁ በፍጢማችሁ እየተተከላችሁ፣ እናንተ ጋር የገባ ነገር ሁሉ ይበላሻል። አየን እኮ የሆነ ነገር ልክ የእናንተ ሀሳብ ሲገባበት ይበላሻል። ለምን? ዊፐናይዝ ነው የምታደርጉት። እስከ ዛሬ ለሴት አልተጠነቀቃችሁም፣ ወደፊት የማትጠነቀቁ ዩ ጋይዝ አር ቡሊ ሰርቫይቭ አድርገን ነው እንጂ እናንተን አንደበት የምንቆም ሰዎች አለን። ዩ አር ቡሊ። ፍላጎታችሁን ፍቃዳችሁን ብቻ የሚያስፈጽም ነገር ነው የምትፈልጉት። and stop weaponizing women's pain። የሴቶችን የህፃናትን ጥቃት ዌፐናይዝ አታድርጉት። ለዓላማችሁ ማስፈጸሚያ አታድርጉት። we're sick of you። በቃ አሁን እኮ ነቅቷል ሴቱ። እኔ እንኳን ባልናገር ሴቱ ነቅቷል። በቃ ምንም ያደረጋችሁት ነገር የለም፣ ወደፊትም አታረጉም። እናውቃለን፣ ምንም አታረጉም። አመፀኛ ሴቶችን ኮሌክት ከማድረግ ይልቅ የጠላችሁትን ሃይማኖት፣ የጠላችሁትን ወንድ፣ የጠላችሁትን ማህበር፣ የጠላችሁትን እሴት ለምንድን ነው የምትጠሉት? ከዛ ደግሞ ሰው በእናንተ ልክ ሪያክት ካላረገ you don't care ብላ አይሰማችሁ። እናንተ ናችሁ በቃ ስሜታችንን ሁሉ አፕሩቭ የምታደርገው። በደንብ ሪአክሽኑ እንትን ስላለ ተሰምቷታል። አይ አልተሰማትም። እናንተ ናችሁ ደግሞ አፕሩቭ የምታደርጉት። ፈኒ ነው። ኤኒዌይስ ድሮም ለሴት ኬር አደረጋችሁ፣ ወደፊት ለሴት ኬር አታደርጉ። ለሴት ኬር ብታደርጉ ይህንን ቆሻሻ አይዲዮሎጂ፣ ቆሻሻ አስተሳሰብ ጥላችሁ
የአገሬውን ስቴት ያማከለ ወንዱን ያማከለ ሃይማኖት ያማከለ የሆነ ነገር ፈጥራችሁ ሎቢስት ቀጥራችሁ ህግ ኢንፎርስ ታደርጉ ነበር። ምንም ያደረጋችሁት ነገር የለም። ጮኸታችሁ ምንም የፈጠረው ነገር የለም። ሊፈጥርም አይችልም ወደፊት። አመጽ ላይ ናችሁ አሁን አብዮት ምናምን እናንተ ምንም ስለማትጎዱ ማለት ነው። ምንም ነው ማታመጡት። ለምን መሰላችሁ? በእናንተ አካሄድ የምትፈልጉት ነገር የእናንተን ፍቃድ መፈጸም እንጂ እውነትም ጀስትስ አይደለም እየፈለጋችሁ ያላችሁት። ፍትህ አይደለም። ዙፋኑ ፍትህና ፍርድ የሆነበትን እግዚአብሔርን እንድንጠላ እያረጋችሁ ሃይማኖትን እንድንጠላ እያረጋችሁ and you're asking for justice, you're not asking for justice. You have nothing to do with justice. እኔ ያልኩትን አድርጉልኝ ነው ያላችሁ ያላችሁ። የሴቶቹ ህመም ያመናል። አዎ፣ ግን stop weaponizing it. የእናንተን ሐሳብ ሼር ለማድረግ የሴቶችን ህመም አትጠቀሙ። የሴቶችን ጉስቁልና ድካም ህመም አትጠቀሙ። we're sick of you በቃ። አንዳንዶቻችሁማ የአይምሮአችሁ ጤንነት እኮ በጣም ነው የሚያሳስበን። በጣም ነው የሚያሳስበን። እናንተ ጤና የላችሁምና ኤቭሪባዲ ከእናንተ እኩል እንዲሆን ነው የምትፈልጉት። እንዳልኩት ነው። እውነት ፍትህ መጠየቅን ብታስቡ መጀመሪያ ስርዓት ይኖራችሁ ነበር። መጀመሪያ አገሬውን ታከብሩ ነበር። መጀመሪያ ማህበረሰቡን ታከብሩ ነበር። ማህበረሰቡን ንቃችሁ፣ ወንዶችን ንቃችሁ፣ የህጉን ስርዓት ንቃችሁ። መጀመሪያ ፍትህ ለማለት እኮ መጀመሪያ የፍትህ አካሄድ እንዳለ መጀመሪያ መቀበል ነው። ዳኛ እየሰደባችሁ የሆነ ነገር እየሰደባችሁ አይሆንም። አሁንም ቢሆን የሴቶቹን ፍትህ ማጣት የምንቆምበት ሌላ ነገር እንፈልጋለን እኛ፣ እናንተ ስለማታስፈልጉ ማለት ነው። አጀንዳችሁ ተነቅቶበታል። ፎር ሎንገስት ብዙ ሴቶች ነቅተዋል። ኢትስ ቱ ሌት። የሴቶችን ቁስል መጠቀም ኢትስ ቱ ሌት እና ዶንት ዌፐናይዝ ኢት። አመጽ እንትን ምናምን ለምኑ እስከ ዛሬም አልተሰማንም። ወደፊት እንድንሰማ እንዲህ ነው ማድረግ። ኢትስ ማይ ኒድ። አይ ዋንት ዲስ። አይ ሃቭ ቱ ዱ ዲስ። በትክክል ፍትህ ቢሆን አላማችሁ በጣም ብዙ የሚሰሟችሁ ሰዎች ነበሩ እኮ አይደል? ደህና ጠበቃ ቀጥራችሁ የሆነ ነገር አድርጋችሁ ምናምን ትቀጥሉ ነበር። እንደዛ አይደለም አላማችሁ እንደዛ አይደለም። የሴቶችን ቁስል ህመም ዌፐናይዝ ግርግርቻ people are sick of you እኛ በምንጠይቅበት መልክ እንጠይቃለን። by the way እናንተ ይሄንን ተጠቀማችሁበት ብለን ዝም አንልም። I am going to be part of it by the way። የዛኔ ደግሞ የእናንተን አፕሩቫል መጥቼ ጠይቃችኋለሁ። እሺ በዚህ መልኩ ልጅ በዛ ላልክ እንደዚህ ፊቴን እንዲላጨፍቅቀው ላልክስ ምናምን ብዬ ጠይቃችኋለሁ። ፉሊሽ ጓደኛዬ እንዴት አድራል? ሰላም አድራል? ደህና ነው? እንዴት ነህ? ሰላም ነህ? እንዴት ነህ? ያው ክረምቱ ሰሞኑን እንኳን ክረምት እየመሰለ ነው። ያው ጆሮውን ሰጥተህ ስለምሰማኝ በጣም አከብራለሁ፣ እወድሃለሁ። ምን ጊዜም አመስጋኝ የሆነ ልብ ይኑር። ምን ጊዜም በቃ ቴንኪዩ፣ አመሰግናለሁ። አምላክንም ጓደኛንም ሁል ጊዜ ማመስገን ሮሮ በቃ እንደዚህ አድርገውኝ ምናምን ሁል ጊዜ ሮሮ የምታወራ ሷቱ እውነቴንም ማመስገንም አለብህ። እንዲህ ተደርጎልኛ እንደዚህ ነው ምናምን ከበፊቱ እንዲህ ተለውጫለሁ። እግዚአብሔር ይመስገን። በምስጋና ብቻ ነው እቺ ምድር የምታሸንፍ። ሮሮ ካወራ ቁልቁል ስታመሰግን ግን ከፍ ትላለህ። እወዳለሁ ጓደኛዬ። የራስን ብሔር መፈለግ ዘረኝነት አይደለም ይልሃል። ውስጤ አስገቡ ልንገርህ ማስ አሁን አንተ እየቀረሽ ነው። አዎ ጥያቄ ነው። አሁን አንተ ማለት ነው ኤግዛክትሊ ይሄኛው ሀይላብ ይሄኛው ነው ብሄሩ አለለም። ሁሉ ጊዜ ካገኘው እዛው ጋር ሁሉንም ብሄር ነው የምትሆነው። እኔ አሁን ማውን እንደዛ አይደል? አንተ ያሰዋጅ ነው እኔ አሁን ጉራጌ መሆኔ ደስ የሚለኝ በቃ ምግቡ ምን ስለሚመቸኝ። አሁን አንተ ግን ብሄር የለህም። እኔ አሁን ብሄር የለውም ማለት እየጀመርኩ ነው። ለምንድን ነው አዲስ አበባ ልጅ በብዛት አሁን ያንተን ጓደኞች ምናምን ሳይ ብሄር የላችሁ። ይሄ በብሄር እንደዚህ ምናምን ወንድ ልጅ በጠቅላላው ብሄር የለው። አዲስ አበባ ልጅ ብሄር የለው። ወንድ ልጅ በጠቅላላው ብሄር እኮ ላይክ ምናልባት ፖለቲከኛ ከሆነ አይኖረውም እኮ አይደለም ይኖረዋል። ይሁን አይፈልገውም ነው እንጂ ያን ያህል ቢግ ዲል ሆኖበት ምናምን እንደዚህ እኔ እንደዚህ ነኝ ምናምን ሲል ተሰምቶ አያውቅም። ለምንድን ነው? ምክንያቱም ብሄር እያመጣ ላይክ ይኸውልሽ ብሄሩን አይደለም የሚጠላው
ብሄር እኮ የሚጠላ ነገር አይደለም ባይዘው እኮ ይኸውልሽ ብሄር ማለት ካልቸር ማለት ነው እኮ አይደል ላይክ ባህል ማለት ነው አመጋገብ ነው ቋንቋ ነው አለባበስ ነው ምናምን ይሄ እኮ አሁን የሚጠላ ነገር እኮ አይደለም የሚደብረን ነገር ነው የሚያሳፍር ነገር ሆኖ እኮ አይደለም ግን በብሄር ምክንያት ይሄ የሚመጣ ነገር አለ ተያይዞ እየመጣ ያለ ነገር አለ ገብቶሻል አይደለ መከፋፈል ምናምን አይነት ነገር አለ አይደለ ጥላቻ ዘረኝነት ምናምን በሱ ምክንያት በብሄር ምክንያት ያ ነገር እየመጣ ስለሆነ ያን አይፈልገውም ነው እኔ አሁን አልፈልገውም ሜንሽን እንዲደረግ ራሱ አልፈልግም ነው ወይ ለምን ነው እኔ ደግሞ አሁን ለምሳሌ ማለት ነው ስለ ኢትዮጵያ ሲነሳ ስለ ባህሎቿ ስላላት የተለያየ እንትን ሲነሳ ይሄ የአዲስ አበባ ልጅ ሞር ከሚያስረዳው ይልቅ የተወለደበት ሀገር ልጅ በየቦታው ብትሄድ ማለት ነው ኢትዮጵያ ውስጥ ጉራጌ እንዳለ ኦሮሞ እንዳለ አማራ እንዳለ ምናምን የሚያስተዋውቁት የዛው ሀገር ሰዎች ናቸው እንዴ እኔ አዲስ አበባ ልጅ ምንም ላይ ወልድ ሲያደርግ አላይ ለምን እየመጣ ያለው ነው ይኸውልሽ አዲስ አበባ ልጅ ማለት ነው ደምስሩ ውስጥ ገብተሽ ብትወጪ አንድ የዘረኝነት ሴል አታገኝበት አሁን የዘረኝነት ነው አይደለም ግን ይኸውልሽ ነገርኩሽ እኮ ካልቸሩን ባህሉን ብሄሩን አይደለም እንጠላ ገብቶሻል ብሄር የሚባለው ሐሳብ ይዞት የሚመጣው ላይክ ምንም እኮ የሚያስተካክስ ነገር አይደለም እኮ አሁን አይደል ግጭቶች አሉ የሆነ ነገር አለ በታሪክ በመናምን የሆነ መወቃቀስ አለ የሆነ የረባ እንኳን ጸባ እንጣላም የታሪክ ጸብ ነው የምንጣለው ብዙ ጊዜ ሶ ከዛ ነገር አንፃር እኔ ብሄር ቢኖረኝም ማለት ነው ላይክ ብተወው ላይክ አንቺ ከምትጠይኝ ወይ የሆነ ሰው ከሚጠላኝ ብሄሩ ቢቀር ይሻላል ባሽ ጥላቻ የለብንም ለምን ይቀራል አሁን አንተ የተመዘዝክበት የመጣህበት አንቺን ከሚያሳጣኝ አንቺን የሆነን ሰው ጋር ከሚያጣላኝ የሆነ ሰው ለምን ያጣላሃል እንዴ አንተ ራስህ ሀገራችን መጠቀም ትችላለህ ብሄር እኔ ልችላለሁ የኔ ብሄር ደግሞ ይሄ ላይክ ብሄር የሚባለው ሐሳብ ደግሞ የሆነ አካላትን ምናምን እያጣላ የሆነ ነገር እየፈጠረ ምናምን ስታይ በቃ ባይኖር ይሻላል ጥላቻውን ነው ብሄር የለኝም ከምትል የኔ ብሄር የኔ ዘር ሀረግ የተመዘዘው ከዚህ ብሄር ነው ግን ደግሞ ይሄኛውን ብሄር ብቻ እንደዚህ ሜንሽን ማድረጉን ነው ማልፈልገው ነው ግጭቱ ምክንያቱም ከሰው ጋር ይለያየኛል ያስባል ነው አይ ነው በጣም ወደዋለሁ እኔ አሁን ብሄረሰብ የሚባለውን ሐሳብ ማለት ነው በጣም ነው የሚመች ካልቸር ላይክ ደስ ይላል እኮ እንዴ በየሰርጉ ስንሄድ በየምኑ ስንሄድ እንዴት ነው ተመችተን ትግሬ ሳንሆን በትግርኛ ጨፍረን ነው አማራ ሳንሆን እስክታስ ጨፍረን ነው ኦሮሞ ሳንሆን ኦሮምኛ ጨፍረን ነው ምናምን ነው ጉራጌ ሳንሆን ጉራጌ ገብቶሻል ደስ ይላል ባህሉ ላይክ እየፈለግን አማራው ነን የጉራጌ ቤት ሄደን ክትፎ ለመብላት እንትን ብለን ነው ምናምን ነገር ሶ ብሄር የሚባለው ነገር እኮ ደስ ይላል ውበት ነው ገባሻ ግን አያይዞ የመጣው ነገር አለ አያይዞ ያመጣብን ነገር አለ መከፋፈል ፖለቲካው ነው ገባሽ ሆነስትሊ እናውራ ስንል ፖለቲካው ነው ፖለቲክስ መሃሉ ገባና ይሄ ሐሳብ ውስጥ ገባና የአዲስ አበባ ልጅ ብሄር አይጠላም ነው ፖይንት አንጠላው በቃ ላይክ ቢኖረኝም ምን ያሁን ማለት ነው ሜንሽን ባላረገው ይሻለኛል ኢትዮጵያዊነት ካንቺ ጋር አንድ ያረጋኛል ገባሻ አሁን ለምሳሌ እኔ የሆነ ብሄር ነኝ ኦሮሞ ነኝ ብዬሽ ማለት ነው እንደራስሽ የምትቀበይኝ ከሆነ ማለት ነው እንዴት ኦሮሞነት ይጣላል እንዴት ጉራጌነት ይጣላል ምንም የሚጠላ ነገር እኮ አይደለም ግን ፖለቲክሱ ምናምን መሃሉ ገባና እንዴት ነው ገብቶሻል ከፋፈለው መለያየቱ ምናምን ነገር መጣ ለዛ አሁን በታሪክ ያውም ደግሞ እኔ በጣም የሚገርመኝ ነገር ማለት የሆነ ባለፈ ታሪክ ባለፈ በቆየ ላይክ ባላየነው ነገር ባላየነው እኔ ሁሌ ምን እላለሁ መሰለሽ ምናምን አለው መሰለሽ እኔ ኃይላቦኜ አዲስ አበባ ላይ ተፈጥሬ በአዲስ አበባዊ ማይንድ ሴት ስላደኩኝ ቤተሰብ እያሳየኝ ትምህርት ቤት ከሚያሳዩኝ ምናምን ነገር አንፃር ነው አሁን ያለኝ አመለካከት የኖረኝ ጎጃም የሆነ ቀበሌ ውስጥ ደግሞ ተወልጄ ቢሆን ማለት ነው የሆነ እሱ ነው የሚሆነው ወለጋ የሆነ ቀበሌ ውስጥ ተወልጄ ስሜ ጉርሜሳ ሆኖ የሆነ ሰውዬ ሰው ስም ልጆኜ ምናምን ባድግ ደግሞ የተለየ ታሪክ አረዳድ ነው የሚኖረኝ ገብቶሻል ስለዚህ ስፈጠር የመጣ ሳይሆን እንዳደኩበት አካባቢ ነው መሆን አሁን ግን እነሱን አሁን ለምሳሌ እዚህ ካየ ማለት ነው ለምሳሌ እንውሰድና አሁን ጉራጌው ከጉራጌው ጋር ነው መስራት የሚፈልገው እዛው ጉራጌውን ነው መጥቀም የሚፈልገው ስልጤው ከስልጤው ጋር ነው መስራት የሚፈልገው አማራው እንደዛ ከሆነ አዲስ አበባውም የሆነ ነገር ኖሮት ከራሱ ጋር አዲስ አበባም እኮ በአዲስ አበባዊነት እኮ ዘረኛ ነው ምንም ጥያቄ የለውም
አይደለም አንተ ጥቅም አግኝ ሰባይ ባህሪ ከጥቅም ጋር ምናምን ግን ይኸውልሽ ምን ገጥመውም ብዙ ጊዜ እኛም እኮ ከአዲስ አበባ ልጅ ጋር ነው ጓደኝነትም ስንገጥም ምናምን ገባሽ እነሱ ይሰፋና ነው ይላጋ ልጆች እናንተም አዲስ አበባ ተብሎ ዘር ከሆነ አዲስ አበባነት ብሄር ከሆነ አሁን እንደውም እንዳዲስ አበባ ዘረኛ ግን ይኸውልሽ ዘረኝነት ማለት ብዙ ጊዜ ሰው አይረዳውም ማሰቡ ገባሽ አሁን ለምሳሌ የመጣሽበትን አካባቢ ሰው አስበልጠሽ መውደድ ዘረኛ ያስብልሽ ገባሽ አያስብልሽም ይሄ ያን ጉራጌ ብቻ ነው ማግባት መፈልገው ምናምን አሁን አንቺ ጉራጌ ክልል ውስጥ አድገሽ የሆነም ኦሮሚያ ክልል ውስጥ አድጎ የራሱን ሰው መውደዱ የራሱን ሰው መፈለጉ ምናምን ዘረኛ ያስብለው ዘረኝነት ማለት ሌላውን መጥላት ስትጀምሪ ነው ኦሮሞን ወደሽ ጉራጌን መጥላት ስትጀምሪ ጉራጌን ወደሽ አማራን መጥላት ስትጀምሪ አንቺ ዘረኛ ነሽ ግን ጉራጌ ሀገር በጉራጌ ባህል በጉራጌ ቋንቋ ምናምን አድገሽ ጉራጌ አልፈልግም ልትያትቺ ጉራጌ ሞር ልትወጂ ትችያለሽ ባህልሽ ነው ቋንቋሽ ነው ምናምን ነገር እሱ ዘረኝነት አይደለም እሱ ዘረኝነት አይደለም ዘረኝነት የሚመጣው ምንድነው ሌላውን መጥላት ስትጀምሪ ነው ገባሽ እኛ ደግሞ እሱ የለብንም ጥላቻ የሚባል ነገር የአዲስ አበባ ልጅ ማን ነው ማንነትሽን አይጠላም አመለካከትሽን ነው የሚጠላው ገባሽ ማንነት ብሄርሽን አይጠላም ብሄርሽን አይጠላም ማንነት ፐርሰናሊቲሽን ምናምን ነው የሚጠላው ነው ማንነትህን አይጠላም ያው ላይክ ማንነት ስልሽ እኔ ማንነትሽ አሁን ለምሳሌ ጉራጌነትሽ አማራነትሽ ምናምን ነገር እሱ እኮ ማንነት አይደለም ብሄር ነው ማንነት አንተ የምታንጸባርቀው ነገር ነው ማንነት ያ እሺ እንደዛም ኮስተሽ ብቻ አመለካከትሽ የሰውየውን ስብዕና ነው መጥፎ ሰው ከሆነ ምናምን ይሄ ላይክ ለሀገር ማይበጅ ምናምን አይነት ሰው ከሆነ ሊጠላ ይችላል ስለዚህ ለኛ ለብቻችን አዲስ አበባ የሚባል ብሄር ይሰጣል አለ እኮ ሲጀምር አልተቀላቀልሽም ይሰጣል ምንድነው ባህል ነው ምንድነው ንገሩን ምንድን መስራት አልቻልንም ይሄንን ነገር የምታውቁ ሰዎች እባካችሁ አስረዱን ምንድነው ምን እየሆኑ ነበረ ምንድነው ለማድረግ የተፈለገው እባካችሁን ኮሜንት ላይ መድኃኒዓለምን ከፈተና ያደረገ አያስቱ አበደው ሰራ ወደ ኋላ እየገፋ ነው ምገባው ነው ማለት ለማንኛውም ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስል ነበር ሰብስክራይብ ላይክ ሼር ኮሜንት ማድረጋችሁን አትዘንጉ ፒስ